ነው። ሳሪ ጥያቄሽን አቅርቢላቸው። እሺ እፎይ፣ በመጀመሪያ መጀመሪያ አካባቢ በጣም ነበር የምጠራ ሰው አሁን አይኔ እንዲገልጥ እንዳይ ያልቆምኩበትን ቦታ እንዳስተውል ስላደረገኝ በጣም አመሰግናለሁ። ያው ፈጣሪ ነው ለሰው ልጅ የሚገባውን ነገር የሚሰጠው። እኔ ስላመሰገንኩ ምንም የሚጨምር የሚቀንስም ነገር ስለሌለ ሰው ስላጠላሁ ምንም የሚቀንስ ነገር የለም። ያው በሰዓቱ ግን ስሜቱ ትንሽ ያስጠላል። አንተ ስለ ሃይማኖት ሲነገር ነው፣ ከዛ አንጻር ነው። አሁን ወደ ጥያቄ ሲሄድ የመጀመሪያው ማለት በስምናም ሆኜ ለማመንም ለመስማትም የማልፈልገው አሁን አምላክን እንዴት ነው ሊገረፍ የሚችለው? ማለት አንተ አምላክን እንዴት ነው የምትገርፈው? አንዱ እሱ ጥያቄ እንዴት ነው ሊሆን ይቻለው? እንዴት ነው አምላክን ሰው ሊገርፈው የሚችለው? ሊገድለው ሊሞት የሚችለው እንዴት ነው? ሌላኛው ጥያቄ ደግሞ አንድን እንዴት ነው ሶስት አድርጎ አንድን ሶስትን ደግሞ አንድ አድርጎ እንዴት ነው የምታምኑት? ያው እኔ በእስልምና ሆኜ ሶስት አምላክ እንደምታመልኩ ነው ሰማይ ነውና አሁንም ካነበብኩት ይህን ነገር እንድታስረዱኝ ነው ፈልገው። አንድን እንዴት ነው ሶስት አድርጋችሁ የምታመልኩት? ሌላው ደግሞ እግዚአብሔር እኔ እናንተን ፈጥሯል፣ ሰው ሰማይና ምድርን ፈጥሯል፣ ሁሉም ፈጥሯል እና አዳምና ሔዋን ባጠፉት ጥፋት ከገነት እንዳስወጣቸው በምድር ላይ መጥቶ ያን ሁሉ ማስተማር ለምን አስፈለገ? ለምንድነው ዙፋኑ ላይ ሆኖ እኛን ያልማረን? ለምንድነው ይህን ሁሉ ነገር ዋጋ የከፈሉልን? ማለት ይህ ትልቅ ነገር ነው እና እኔ በራሴ ባይምሮዬ ለማሰብ ይከብደኛል። ማለት ለእኔ ሲል አምላክ እንዴት ነው መጥቶ ሊገረፍ ሊመታ የሚችለው? ለምንድነው ዝም ብሎ ያልማረን? ምክንያቱ ምንድን ነው? እና ይህን መልስልኝና ሌላኛዎቹም አሉኝ የጻፍኳቸው ጥያቄዎች። መምህራኖች ቀጥሉ። እናንተ እያላችሁ እኔ ማውራት ሳይጠበቅብኝም አይ ቲንክ እናንተ ቀጥሉ። መምህር ኤፍሬም ይቀጥሉ። ብትሉ ድንቅ ነበር፣ ግድ የለም። እህታችን በጣም ድንቅ ጥያቄ ነው ያነሳሽ። ቢቻል ማስታወሻ ይዘሽ ደግሞ በደንብ መልሱን መስማት ተገቢ ነው። ቀዳሚው ጥያቄሽ ምንድነው የነበረ? አምላካችን ኔትወርክ ይሰማል አይደል? ያኛል ይሰማል። በጣም አሪፍ። ስለዚህ ነገረ ስጋዌና ምስጢረ ስላሴ ይባላል ሁለቱ አሁን ያነሳሽው ሐሳብ። በነገረ ስጋዌ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ስግው ሆኖ በእመቤታችን ተወልዶ የደረሰበትን ስቃይ፣ በደል፣ ግርፋት፣ ሞትና ትንሣኤ ለምን አደረገው? ባሪያም ተቀምጦ በዚያው በሚኖርበት በዘላለማዊ ሕልውናው በዙፋኑ ተቀምጦ የሳተውን አዳም ወደ ቀደመ ክብሩ መመለስ ሲችል ከሰማየ ሰማያት መውረድ፣ ከድንግል መወለድ፣ በአይሁድ አደባባይ መቆም፣ ፍርድ መቀበል፣ በቀራንዮ አደባባይ መሰቀል፣ ወደ መቃብር መውረድ ለምን አስፈለገ የሚል ነው። ይህ ነገረ ስጋዌ ወይም ምስጢረ ስጋዌ ተብሎ ይነገራል። ስጋዌ ማለት ሰው የመሆን ምስጢር፣ የአምላክ ሰው መሆን እርሱ ስጋዌ ይባላል። ይህን ያነሳሽው። ሁለተኛው ጥያቄሽ ምስጢረ ስላሴ ነው። አንድ ጊዜ ሶስት ሌላ ጊዜ ደግሞ አንድ ትላላችሁ፣ እንዴት ይሆናል ነው። ለነገር ትክክል ነሽ። ሶስት የሆነ ነገር አንድ አይሆንም፣ አንድ የሆነ ነገር ሶስት አይሆንም። እኛ ግን እያልን ያለነው ለአምላክ ነው። ለአምላክ ደግሞ ይህ እንዴት ይሆናል ብለን ምን ሞግተው አይደለም። ራሱን የገለጸበት ምስጢር እኔ እንዲህ ነኝ ብሎ ነው የነገረን። አንዱ እሱ ነው። ሌላኛው ምስጢር ስላሴ የሆነ ቀን አንድ የሆነ ቀን ሶስት የሆነ አምላክ አይደለም። አንድ የምንለው በባህሪ ነው። ዘላለሙን አንድ ነው። የሆነ ቀን ሶስት አይደለም። የሆነ ቀን አራት አይደለም። የሆነ ቀን አንድ አይደለም። ይቅርታ ሶስት አይደለም። ስለዚህ ምንድነው ማለት ነው? ስላሴ በባህሪ ዘላለም አንድ ነው። በመለኮት ዘላለም አንድ ነው። በህልውና ዘላለም አንድ ነው። በአገዛዝ ዘላለም አንድ ነው። በስም ዘላለም ሶስት ነው። በግር ዘላለም ሶስት ነው። ሌላም በመሳሰሉት ሶስት ብለን ምንናገርበት አለ። አንድ ብለን ምንናገርበት አለ። አንድነቱ ወደ ሶስትነት አይፈልስም፣ ወይም ደግሞ አንድነቱ በሶስትነት አይሰነጠቅም። ሶስትነቱ ደግሞ በአንድነት አይጠቀለልም። ዘላለም የሚኖር አንድነት፣ ዘላለም የማይጠፋ ሶስትነት ማለት ነው። ይህ ነው ምስጢረ ስላሴ የሚባለው። ምክንያቱም እግዚአብሔር ራሱን የገለጸበት ነው። ለምሳሌ አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው እንላለን። እንዲህ ያለ ማለት ግን አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው አለ ማለት ግን አብ የራሱ ልብ፣ የራሱ ቃል፣ የራሱ እስትንፋስ አለው እያልን አይደለም።
ቃሉ ወልድ ነው፣ እስትንፋሱ መንፈስ ቅዱስ ነው። አብ በራሱ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ሕያው ሆኖ የሚኖር ነው። ወልድም በራሱ ቃልነት በአብ ልብነት በመንፈስ ቅዱስ ሕይወት ወይም እስትንፋስነት ሕያው ሆኖ የሚኖር ነው። መንፈስ ቅዱስም እንዲሁ በራሱ ሕያውነት በአብ ልብነት በወልድ ቃልነት ሕያው ሆኖ የሚኖር ነው ማለት። ይህ የረቀቀ ምስጢር ነው። እንዴት ይሆናል ካልሽኝ የሚታመን ነው። እንዴት ለምን እንዴት ሆናለ ብለን የምንሞግተው ለምን እንዲሆን ብለን የምንከራከረው አይደለም። ለምን ከተባለ ይህ ምስጢር እግዚአብሔር ነው። ምስጢር እግዚአብሔር ደግሞ ከሰዎች ሕሊና የተለየ በራሱ የሚወሰን ስለሆነ ራሱ በገለጸልን መጠን እንዲያናምናለን። ለምን እኛ ባሰብነው ልክ ሆነ ሲባል ከተባለ የፈጠረን እርሱ እንጂ እኛ አይደለንም። ያው ያለው የፈጠርነውን ይህን ያህላል ይህን ይመስላል ብለን ልንናገርለት እንችላለን። ለምሳሌ ለምን ይህን ያህል ክብደት ሆነ፣ ለምን ይህን ያህል ኪሎ ሆነ ብለን ልንናገር እንችላለን። ለምን ከተባለ ያን ኃይል ያን አካል ያመጣ ነው እኛ ስለሆን ማለት ነው። እኛ ስለሆን ኔትወርክ ቀይ ያበራብኝ ነው። እንደሚሰማ ግን ምልክት ስጡኝ። ኮሜንቱም ዝግ ስለሆነ ይሰማል አይደል? ክርስቶፎር ይሰማል። በጣም ደግ። ስለዚህ የሆነ እኛ አይደለንም ያመጣ ነው፣ ያመጣን እርሱ ነው። እርሱ ደግሞ ሲያመጣን በባህሪ በህልውና በአገዛዝ በስልጣን በመለኮት አንድ የሆኑ ዳሩ ግን ደግሞ ሶስት አካላት ሶስት ግብር ሶስት የሆነ ደግሞ ስም ያለኝ ነኝ ብሎ ሶስት አካል ያለኝ ነኝ ብሎ ራሱን ለቅዱሳን በገለጸበት ምስጢር በዚያ የምናመልከው ነው ማለት ነው። ምስጢረ ሥላሴ የሚባለው ይሄ ነው። ይህ ማለት ግን ሶስት አማልክት አለን ማለት አይደለም። ሶስት አካላት አለን እንጂ አምላክ ግን አንድ ነው። ሶስት አካል ሆኖ እንዴት አንድ አምላክ ይሆናል ካልሽን፣ ሶስት አካል ሆኖ አንድ አምላክ የሆነ እርሱ ብቻ ነው።